እኔ የምልሽ ሩች ወይ ፊቴ በእናትሽ በጣም እያስቸገረኝ ነው። ምን እንደማደርግ አላውቅም። በጣም ሽፍ እያለ ነው ደግሞ ይጠቁራል ብታይ እዛው ላይ ማለት ነው። በቃ አንቺ በጣም ሞቶብሻል። እንዴት ነሽ? ደህና ነኝ። እንደምን ነሽ? እግዚአብሔር ይመስገን። ለዚህ የሚሆን ፊት መፍትሄ አለ ብለውኝ ነው አንቺ ጋር የመጣሁት። ጥሩ ይሰራሉ፣ ጥሩ ትሪትመንት ብታገኚ ጥሩ ነው ለአንቺ ፊት የበለጠ ጤናማና ቆንጆ ፊት እንዲኖርሽ ታግዝሻለች ብለውኝ ነው የመጣሁትና ተስፋ አደርጋለሁ እንግዲህ ተውቤ እንደምወጣ። በትክክል እኛ ጋር ያለውን የፌሻል ፊት የሚሆነውን ትሪትመንቶች ተጠቅመሽ የበለጠ ቆንጆ ሆነሽ እንደምትወጪ ተስፋ አለን። በበለጠ ደግሞ ቤትሽም ሄደሽ እንዴት መከታተል እንዳለብሽም እናወራለን። በጣም ደስ ይለኛል። ስለዚህ እንግባ አይደል? እሺ ኢንኩ በጣም ይሄ ፌሻል ትሪትመንት የምንሰጥበት ክፍላችን ነው። እዚች ጋር ጆርጌትሽን ታውቂልና ከላይ የሚለበስ አለብስሻለሁ። እዚች ጋር ተኝተሽ እንጀምራለን ስራ ማለት ነው። እሺ ደስ ይለኛል። ተመቸሽ? ነው ያለሽው? ቆንጆ ነው። እንቅልፌ እንዳይመጣ ፍሪ። እሱ ነው የምንፈልገው። እንድትተኝ ረፍት እንድታረጊ ነው የምንፈልገው። በጣም ተመችቶኛል። እሺ ፊትሽ ያለው ሜካፕ እያጸዳን ነው። ከዛ በኋላ ወደ ፌሻል ስራው እንገባለን። ክሊንዝ እናደርግና ከዛ በኋላ አንድ ክሊንዝ ካደረግን በኋላ ምን አይነት የስኪን ታይፕ እንዳለሽ በዚህ በፌሻል ስራ ማወቅ ስለምንችል ለቆዳችን በሚስማማን አይነት የፊት ማጽጃም ሞይስቸራይዘርም አዘጋጅተን ብንጠቀም ፊታችን የበለጠ ቆንጆ ጤናማ ፊት ይሆናል፣ የፊት ቆዳ ይሆናል። ትክክል ነው። ብዙ ጊዜ ያው በልምድ አይደል ተጠቀመው ወይ ወዛም ይሆናል ወይ ደረቅ ነው ብለን እንወስደው በራሳችን የምንጠቀምባቸው ነገሮች አንዳንዴ ለውጥ ሳያመጡ ሲቀሩ እናያለን። ትክክል። ያው በልምድ ስለምንጠቀም ትክክል። ቆዳ አይነትሽ ወዛም የሚባለው አይነት ነው። እዚች አካባቢ ግን ትንሽ ደረቅ ነው። ስለዚህ ኮምቢኔሽን ስኪን ይባላል። ሞር ኦይሊ ቱ ኮምቢኔሽን ስኪን እንለዋለን ማለት ነው። ስለዚህ ፊታችንን ላንቺ አይነት ፊት እንደሱ አይነት ፕሮዳክት መጠቀሙ ይጠቅማል። 2-3 ጊዜ ክሊንዝ እናደርጋለን። ከዛ በኋላ ኤክስፍሎይት እናደርጋለን፣ ስቲም እናደርጋለን። አንድ ሰው ፌሻል ሲሰራ ምንድነው ጥቅሙ? ቤታችን ውስጥ ብናጸዳው ፊታችንን ማጽዳት የማንችለውን ነገር እንደዚህ በፌሻል ስራ የበለጠ መጽዳት ይችላል ማለት ነው። በዛ ምክንያት ፊታችን ጤናማ ፊትና የፊት ቆዳ ይኖረናል ማለት ነው። ከዛ ውጪ ደግሞ ፌሻል መሰራት ያለብን በመሰረቱ በየወሩ ነው። ምክንያቱም በፌሻል ስራ ዴድ ስኪናችንም ነው የሚነሳው። ከስር አዲስ ቆዳ ስለሚወጣ ጤነኛ ቆዳ ስለሚወጣ በየወሩ ፌሻል እየተሰራ ያንን የሞተ ቆዳ የሚባለውን ዴድ ስኪን የሚባለውን እያጸዳን ጤነኛው ቆዳችን እንዲኖር እናደርገዋለን ማለት ነው። ፌሻል ስለተሰራ ብቻ በደንብ ፊታችን ጸድቶ ቁጭ እንላለን ማለት አይደለም። እንዳልኩሽ ራሳችን ክሊንዝ እያደረግን ምን እያልን በየቀኑ ውሃ በደንብ በመጠጣት ምን በማለት በደንብ ለውጡን ማየት እንችላለን። አንዳንድ ጊዜ ደግሞ ቤት ውስጥ ስንሆን ቤት ውስጥ ባለ ነገር በምናገኘው ነገር ቆዳችንን መንከባከብ እንችላለን። ካልተስማማሽም ግን ለውጡን አይተሽ ማቆም መቻል አለብሽ። በአንድ ጊዜ አንድ ነገርን ለ2 ጊዜ ለ3 ጊዜ ለ4 ጊዜ ስትጠቀሚ እንደተስማማሽና እንዳልተስማማሽ መለየት ትችያለሽ እንጂ ቤት ውስጥ ባለ ነገር በደንብ ፊታችንን መንከባከብ ይጠቅመናል። ይሄ አሁን የማደርግልሽ ነገር ኤክስፍሎየተር ነው። ዴድ ስኪንን የሚያነሳ ኤክስፍሎየት የሚያደርግ ነው።
ሞቅ እንዲልም የተፈለገው ምክንያት ይኖረው ወይ? ምንድነው ፖሮቹን ይከፍታቸዋል። በደንብ ለማጽዳት ይመቻል። እንደ ስቲም አደረገው ማለት ነው። አሁን በእርግጥ ስቲም ልንጠቀም ነው፣ ግን ደስ ያለ ውሃ ነው። በነገራችን ላይ ሙቅ ውሃ መጠቀም ለፊት ጥሩ አይደለም ለቆዳ፣ ምክንያቱም በጣም ያደርቀዋል። የተፈጥሮ ቆዳውን ሁሉ እንደውም ያነሳዋል። ግን እንዲህ ለስ ያለ ውሃ ሪላክስ እንዲያደርግም ፊትሽ ያደርጋል። ለማጽጃ የምንጠቀማቸው ማቴሪያሎች ለሁሉም ፊት የሚሆኑ ናቸው? ኦል ስኪን ታይፕስ አሉ፣ ለሁሉም ስኪን የሚሆኑ ግን በትክክል ለውጥ ማየት ከፈለግን ግን ቆዳችን የሚያስፈልገውን አይነት መጠቀሙ ይመረጣል። አሁን ያንቺ እንዳልኩሽ አክኒ ምናምን ያለው ትንሽ ወዛም ፊት ነው፣ ለሱ የሚሆነውን ነው የምጠቀምልሽ። ቅድም ቤት ውስጥ በተለያዩ ተፈጥሯዊ በሆኑ ነገሮች ፊታችን ትሪት ማድረግ እንችላለን ብለሽኛል እና አሁን የኔ የቆዳ ስኪን ስላወቅ ነው አሁን እኔ ቤት ስሆን ምን አይነት ፕሮዳክቶችን ነው ተፈጥሯዊ የሆኑ ነገሮችን በመጠቀም ባልኩሽ ትንሽ ኦይሊ እና እንደዚህ አክኒ ምኖች ነገሮች ትንሽ ስላሉት ለነሱ ለምሳሌ አሎe ቬራ በጣም ጥሩ ነው። ሬት ይህ ተፈጥሮ ቁርጥ አድርገሽ ውስጧን ጄሏን እንደዚች አድርገሽ አውጥተሽ ፊትሽን ትቀቢውና አንድ 20 ደቂቃ ያህል ቆይተሽ መለቅለቅ በውሃ በጣም ጥሩ ነው። ከዛ ውጪ አንዳንድ ጊዜ ፓፓያ ለምሳሌ የፓፓያ ልጣጩን ቅብት ብለሽው እንዲሁ አሁንም አንድ 20 ደቂቃ ማስክ እንደማለት ነው ትቆይና ትለቀለቂዋለሽ። ስቲሙ ጥሩ ነው፣ ቆንጆ ነው ያለው። ለምንድነው እሱ የሚጠቅመው? ስቲሙ የሚጠቅመው ምንድነው? አሁን ቆዳውን ልናጸዳው ነው። እንዲህ ብላክ ሄድስ ዋይት ሄድስ ምናምን የምንላቸውን ነገሮች ልናጸዳ ነው። እሱን ለማጽዳት ስቲም ስናደርገው ፊቱ ሞር ሪላክስ ያደርጋል፣ ፖሮቹም ይከፈታሉ። ያንን ለማጽዳት ይቀልልናል ማለት ነው። ውሃ በደንብ ትጠጫለሽ? እንዴት ነው? ያው ጠጣለሁ። እንግዲህ የውሃ ወዳጅ ነኝ። ጠጣለሁ። በጣም ጥሩ። ውሃ ያው በቀን ከ2 ሊትር በላይ መጠጣት ይጠበቅብናል ሁላችንም። ምክንያቱም ለፊታችን ቆዳ ጥራት በጣም ለውጥ አለው። የሚገርምሽ ነገር ከጤንነታችንም በተጨማሪ የፊታችን ቆዳ ጥራት ላይ በደንብ ለውጥ አለው እና ከውሃው በተጨማሪ ደግሞ አመጋገባችንን ማየት ይኖርብናል። ለምሳሌ አትክልት ነገሮች፣ ፍሩት ነገሮችን መመገብ ያው ለጤና ጠቃሚ ነው የሚለውን ብዙ ጊዜ ሰምተነዋል። እርግጠኛ ግን ቆዳችን ላይ የፊታችን ጥራት ላይ በደንብ ለውጥ አለው። ይሄ የተጠበሱ ምግቦችን ምናምን የምናዘወትር ከሆነ ወይም ቅመም የበዛባቸው ምግቦች የምናዘወትር ከሆነ ካፊን ነገሮች ደግሞ እንደ ቡና ምናምን ያሉትን ነገሮችም የምናበዛ ከሆነ ትንሽ እንዳልኩሽ የፊት ቆዳ ጥራታችን ላይ ዋጋ አለውና እነሱ ነገሮች መቀነስ የምናበዛ ከሆነ። ከዛ ውጭ ግን ለምሳሌ አንድ ሲኒ ቡና ከጠጣ አንድ ብርጭቆ ውሃ ደግሞ ከጎን ወዲያው መጠጣት ጥሩ ነው። እንዳልኩሽ ክሊንዝ ያደርጋል፣ ያጸዳልናል ማለት ነው። ይሄ የካፊን መጠኑን ባላንስ እንድናደርግ ያደርግልናል። ስለዚህ ስለ ቆዳችን ስናነሳ ውጪ ላይ የምንጠቀማቸው ነገሮች ብቻ ሳይሆን የምንመገባቸውም ነገሮች ቀጥታ ይገናኛሉ ማለት ነው። ትክክል። አሁን ትንሽ ፊትሽን ማጥራት ልንጀምር ነው። ኤክስትራክት ማድረግ ማለት ነው። አንዳንድ ጊዜ ሰዎች ፌሻል መሰራት ጥሩ አይደለም፣ ፊቴን አላስነካም የሚባል ነገር አለና አንቺ እንደ ባለሙያ ይሄን እንዴት ታየዋለሽ? ምን አይነት ምክር ትሰጫለሽ ሰዎች መተው እንዲሰሩ? በእርግጥ ብዙ ሰውነት ነው እንደሱ ይላል። በጣም ስህተት ነው እላለሁኝ። ምክንያቱም ፌሻል መሰራት ምንም ፊትን የሚጎዳው የሚያበላሸው ነገር የለም። እንደውም ቢለምድና ፊቴ በኋላ ቢያስቸግረኝስ ብለው ሁሉ የሚያስቡ ሰዎች አሉ። ምንም እንደሱ አይነት ስጋት የለውም። ከተመቸን እንሰራዋለን፣ ባይመቸን ብንተወው እንኳን ምንም የሚያመጣብን ጉዳት የለውም።
ማሳጅ ላደርግልሽ ነው። ማሳጁ ደግሞ ጥቅሙ ምንድን ነው? ፊትን ሰውነትን ሪላክስ ከማድረጉም በተጨማሪ ማሳጅ በሚደረግበት ጊዜ የደም ዝውውርን ይጨምራል። የደም ዝውውር ደግሞ በሚጨምርበት ጊዜ ፊታችን ደማችን ወደ ላይኛው ቆዳ ከፍ በማለት ፊታችን ግሎ እንዲያደርግ ቆንጆ እንዲሆን ያደርገዋል። እዚህ ስራ ላይ ብዙ ጊዜ ቆየሽ? አዎ 9 ዓመት በዚህ በፌሻል ሙያው 9 ዓመት ቆይቻለሁ። 9 ዓመት ብዙ ነው እና ምናልባት ወደኋላ መለስ ብለሽ ስታስታውሺው ስትጀምር የነበረው ህዝቡ ጋር የነበረው አቀባበል ዛሬ ላይ ሆነሽ ስትመለከችው እንዴት አገኘሽው? ሰዎች በእርግጥ ያውቁታል። ለማያውቁት አዲስ ለሚሆንባቸው ወይም ደግሞ ቅድም ለጠየቅሽኝ አይነት ጥያቄዎች ሰዎች ፌሻልን ያው ጥሩ አይደለም ብለው የሚፈሩም አሉ። ግን በጣም የተሻለ ነው። እያደር በደንብ ሰው ገብቶት ጥቅም እንዳለው በጣም እንትን ይላል፣ ይጠቀማል ሰው። አሁን ማስክ ላደርግላት ነው። ይሄ መድ ማስክ ይባላል። ጥቅሙ አሁን ስናጸዳው ምን ስንለው አልነበረም? እንደ ትሪትመንት ነው። ከፍት ያለ ፖር ነው የምናደርግለትን ፕሮዳክት በደንብ አድርጎ ይይዛል። ስለዚህ ይሄንን ማስክ ስናደርግለት እንደ ምግብ በይው ለቆዳው 15 ደቂቃ እቺን ተቀብተሽ ረፍት ታረጊያለሽ። መብራቱን ማጠፋልሻለሁ። መተኛት ይቻላል። ደስ ይለኛል። እሺ ረፍት አድርጌ እመለሳለሁ። ቆንጆ ተመልሰናል። እንዴት ነበረ? በጣም ቆንጆ ነበር። ቆንጆ ረፍት ነበር። ሲረም ነው የምናደርገው። ሲረም ጥቅሙ ምንድነው? አሁን ያንቺ ፊት ትንሽ ኦይሊ ነው። ትንሽ ኦይሉ የበዛ ስለሆነ ባላንስ ማድረግ ነው ሁሉ ጊዜ የምንፈልገው። ኦይሉ የበዛ ፊት ከሆነ እንዲቀነስ እንዲል፣ ደረቅ ፊት ከሆነ ደግሞ ትንሽ ወዝ እንዲኖረው ባላንስ ማድረግ ነው አላማው። ፌሻል ስንሰራ ያነሰንን ነገር ለመጨመር የበዛብንን ነገር ለመቀነስ ማለት ነው። ስለዚህ ለሱ የሚሆነውን ሲረም ያረኩልሽ ትንሽ ኦይሉን የሚቀንሰውና ይሄ ብጉር ነገሮችን ሁሉ እንዲቀንሱ የሚያደርጋቸው ናቸው። አሁን ደግሞ አይ ክሪም ልናደርግ ነው። እሱ ደግሞ ጥቅሙ ምንድነው? አይናችን ዙሪያ ከታች በኩል በተለይ ብዙ ጊዜ ጠቆር ይልብናል አይደል? ወይም ደግሞ እንደዚህ አበጥ ያለ የሚመስል ነገር አለው። እነሱን የሚያጠፋልን የሚቀንስልን የሚያጠፋልን ነው። ብሮ አይንሽን ተሽወደል ብርት ያለ እንዲሆን ያደርገዋል። ደግሞ ሞይስቸራይዘር ክሬም ልናደርግ ነው ማለት ነው። የፌሻልን ለውጡን ዛሬም አሁንም ታይዋለሽ። በእርግጥ በበለጠ ደግሞ 1 2 3 ቀን በኋላ ፊቱ አሁን እንደተነካካው ካልም ሲያደርግ የለም እርግጥ እያለ ሲሄድ በደንብ ለውጡን ታይዋለሽ። አሁን ደግሞ ሰንስክሪን ላደርግልሽ ነው። ሰንስክሪን ማድረግ አለብን። የማንኛውም ጨረር የመብራትም የፍሎረሰንት መብራትም ሊሆን ይችላል፣ የኮምፒውተር ስክሪንም ጨረር ሊሆን ይችላል። ፊታችን ላይ የሚያመጣው በተወሰነ መልኩ ጉዳት አለውና ሰንስክሪን ማድረግ ይመከራል። የግድ ስንወጣ ፀሐይ ሲመታን ብቻ ሳይሆን ማለት ነው። በጣም ደስ ይነበረ። በጣም ለውጡ ማየት ፈልጋለሁ። ምክንያቱም የመጀመሪያ ስለሆነ ያው የምፈልገውን ነገር ባንዴ ላላገኝ እችላለሁ። በድግግሞሽ ውስጥ ስለሆነ ለውጥ የሚመጣው ተመልሼ እመጣለሁ። እናንተም እንግዲህ በነበረን ቆይታ ብዙ ነገር ወስዳችኋል፣ ተምራችኋል፣ ሰምታችኋል ብዬ አስባለሁ። እኔ ደግሞ ተነስቼ ራሴን ሊወስደው እናንተ ላይ ታጅ እኔ ያላየሁትም ጓጉቻለሁ። ራሴን ደግሞ መስታወት ጋር ሄጄ ምን ይመስላል የሚለውን አያለሁ።
በስመ አብ በጣም ነው የማምረው። ምንም ሜካፕ አልተጠቀምኩኝም። እንዳያችሁት ኩልና ሊፕስቲክ ብቻ ነበር የተጠቀምኩት፣ ግን በጣም ወድጄዋለሁ። በጣም ነው የሚያምረው። ቆንጆ ነው። ቅድም እንዳልኳችሁ ነው። እኔ ካልተኳልኩኝ ለውጥ ፊል አላረገውም። ውበቴ የሚጎላው ስኳል ነው። ከዛ ውጭ ምንም ነገር አልተጠቀምኩኝም። ሂደቱን አይታችኋል። ስመጣ እንዴት ነበረ፣ መጨረሻ ላይ እንዴት ሆነ የሚለው እናንተ ምስክር ናችሁ። እኔ በጣም ነው የወደድኩት። ቆንጆ ፌሻል ላይ የተሰራሁት ቆንጆ ማሳጅ ቆይታ ነበርኝ። ወድጄዋለሁ። የዛሬ ወር ተመልሼ እመጣለሁ። እናንተም ባላችሁበት ሆናችሁ ሞክሩት። በጣም ተወዱታላችሁ። ቆንጆ ቆዳ እንዲኖራችሁ ያደርጋል። ይኸው እንደምታዩት እያብረቀረኩኝ ነው። በጣም ወድጄዋለሁ።